نظم مدرخات اليوم من صار زي كونس نتهم زتنصروا نتهم أنفتاتن نتهم مسمراتن اليوم من صار زي كونس نتهم زتنصروا تنصيرون تግባራው መሆን ጀመሩ እነዚህም ናይ መምራ በዘመቻው የተደመሰሱ ወደ ራፍሪ ወደ 7 ክፍለ ጦር አካባቢ የሚሆኑ ኃይሎች ነበሩ ደሴ አካባቢና ከደሴ ዙሪያውን ኮምቦልቻ ምናምንም ጨምሮ ከዛ በላይ ደግሞ ደብረሲና አካባቢ እዛ የነበረውን ከፍተኛ መሬት ይዞ ይሄ ሸዋሮቢትን አካባቢ ይዞ የተቀመጠ የጠላት ኃይልም ነበር ይሄ በአንድ ቀን ተጀምሮ የተወሰነ ኃይል በአፋር ቆላማ በበረሃዎች በኩል ሄዶ ባቲን ከተቆጣጠረ በኋላ እንግዲህ የባቲ መቆጣጠር የደሴ ኃይል ወደ አሰብ ሊሸሽ የሚችልበትን ድል የሚዘጋ ሁኔታ የሚያመቻች ነው የነበረው ይሄ ከተደረገ በኋላ ዋናውን ማጥቃት ከደቡብ ወሎ ከወረኢሉ በኩል በማድረግ እዛ የነበሩት 4 ክፍለ ጦሮች በሁለት ቀን ውስጥ ተደመሰሱ ይሄ የተደረገ ጎን ለጎን ደግሞ ወደ ደብረ ብርሃን መሸሻ የነበረው ሊሆን የሚችለውን ነገር ከመንገድ ከተዘጋ በኋላ ዋናውን የማጥቂያ አቅጣጫ ከመንዝ በኩል በማድረግ ደብረሲና አካባቢ ተሰባስበው የነበረውን የጠላት ኃይል ጎን ለጎን አብሮ የተደመሰሰበት ሁኔታ ነበር ያ ከተደረገ በኋላ ሁለቱም ኃይሎች ከደብረሲና እስከ ደሴ የነበረውን የጠላት ኃይል ጠራርገው የተገናኙበትና ሙሉ አቅማቸውን ወደ ደብረ ብርሃን ፊት ያዞሩበት ሁኔታ ተፈጠረ እንግዲህ በዚህ አካባቢ ዋናው የኛ መዳረሻ ነው ተብሎ ታስቦ የነበረው እና ለዚህም ፐርፐዝ ሰፋ ያለ የጠላት ኃይል ተከማችቶበት የነበረ ቦታ በዛ በሁለት ቀን በተደረገው በዘመቻው አለልኝ ተደመሰሰ ደሴ አካባቢ ግብረ ኃይል 3 ሃም ይባል ነበር ደብረሲና አካባቢ 605ኛ ኮር ነበር እነዚህ ሁለቱ ግዙፍ የጠላት ክምችቶች በዘመቻው አለልኝ ተደመሰሱ እንግዲህ በደብረ ብርሃን መንገድ በኩል የሶአሰ ቀዳሚ መምሪያና የሶአሰ መምሪያና እሱ ያያዛቸው በጣም ጥቂት ኃይሎች ካልሆነ በስተቀር ትርጉም ያለው የኛን እንቅስቃሴ ወደ አዲስ አበባ ሊገታ የሚችል ኃይል የሌለበት ነው